ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። ዛሬ በዚህ በመንኖርበት ሀገር አቆጣጠር ፌብሩዋሪ 7 2026 ዕለተ ቀኑ ልክ የዛሬ 11 ዓመት በዚህ ቀን እና በዚህ ሰዓት የጄንቢ ሚኒስትሪ የቲቪ ፕሮግራማችንን ማሰራጨት የጀመርንበት ቀናችን ነው። ይህ በጌታ ያውቃልና በብሩክታዊት እየተዘጋጀ ከኤልሻዳይ የቴሌቪዥን ኔትወርክ ጋር በመተባበር የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። ጤና ይስጥልን ተመልካቾቻችን፣ እንደምናችሁ። በያላችሁበት የአምላካችን የእግዚአብሔር ምሕረትና ቸርነት ከሁላችሁ ጋር ይሁን። ጌታ ያውቃል ግርማይ ነኝ። ዱክታይ ታሰፋ ነኝ። እኔም ሰላምታዬን በያላችሁበት ይድረስ ይያልኩ እግዚአብሔር ረድቶን ለዚህ ለዛሬ መጀመሪያ የቴሌቪዥን ስርጭታችን ጌታ ፈቅዶና ወዶ ይህን እድል ስለሰጠን እጅግ እናመሰግናለን። የደስታዬ ምንጭ ኢየሱስ ጌታዬ አይወድም እንዲፈስ በከንቱ እንባዬ ስጨነቅ አይወድም ስሞላ በሐዘን ኑሮዬን ሲለወጥ በጭንቅ በሰቀቀን ስስቅ ደስ ይለዋል ከኔ ጋር ይስቃል ሁሌ በደስታ ፊቴን ማየት ይሻል አይወድም ሐዘኔን መቸገር ጭንቀቴን ማየት አይፈልግም ተጨማዶ ፊቴን ኢየሱስ የደስታዬ ዋና ኢየሱስ ሐዘኔን ሚጠላ ኢየሱስ ስኬቴን የሚሻ ኢየሱስ ሆኖኛል መሸሻ ኢየሱስ የደስታዬ ዋና ኢየሱስ ሐዘኔን ሚጠላ ኢየሱስ ስኬቴን የሚሻ ኢየሱስ ሆኖኛል መሸሻ። እግዚአብሔርን ስለዚህ ድንቅ ቀን እጅግ አድርገን እናመሰግናለን። እንዴት የሚገርም አጋጣሚ ነው። የሚገርም ነው። የዛሬ 11 ዓመት ፌብሩዋሪ 7 ቅዳሜ ላይ ነው የዋለው። በትክክል ዛሬም ደግሞ ቅዳሜ ላይ ውሎ የቀጥታ ስርጭታችንን በኤልሻዳይ ብዙዎች የሚከታተሉበት ጊዜ ነው። 11 ዓመት ሞላ እንግዲህ ይገርማል እኮ እግዚአብሔር ይመስገን። የዛሬ 11 ዓመት በምን አይነት ሁኔታ እንደጀመርነው ሳስታውስ ይገርመኛል። ዛሬ 11ኛ ዓመቱ እግዚአብሔር እንዴት አድርጎ እንደረዳን ይሄን ሁሉ 11 ዓመት ሙሉ ይሄን አገልግሎት እንድናገለግል መንገዶችን ከፍቶ ያገዘነን እግዚአብሔር ለማመስገን ቋንቋ ያንሳል። ሰው በኃይሉ ስለማይቆም ይሄ የእግዚአብሔር እገዛ ነው። 11 ዓመት እንግዲህ አንድ ልጅ ተወልዶ አድጎ ትምህርት ቤት ሁሉ ጀምሮ በራሱ ሁሉ ትምህርት ቤት መሄድ የሚጀምርበት የቤት ስራውን መስራት የሚጀምርበት ያደገበት እድሜ ነው። 11 ዓመት ቀላል አይደለም። እግዚአብሔር በእውነት እጅግ አድርገን እናመሰግናለን። እስቲ ጥቂት ነገሮችን እያነሳን የእግዚአብሔርን ድንቅ ነገር እናወራለን ከውድ ተመልካቾቻችን ጋር ሆነን። ዛሬ እግዚአብሔር ይህንን አገልግሎት በዚህ መልክ እየመራ እስካሁን ስላቆመን ጌታን ከፍ የምናረበት ጊዜ ነው። ግን ጌታ እንዲባርከን በመንናገረው ነገር ሁሉ ክብሩ ለእግዚአብሔርም እንዲሆን አጭር ጸሎት ጸልየን እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግናለን። በዚህ ደግሞ አስደናቂ ቀን ግጥጥሞሹ ትክክል በሆነበት ልክ የዛሬ 11 ዓመት ብለን ይህንን አገልግሎት እንድንጀምር በእኛ ውስጥ በልባችን ውስጥ ስላስቀመጥከው ስላፈሰስከው እስካሁንም በእነዚህ ባለፉት 11 ዓመታት ስላልተቋረጠው ያንተ ጸጋ እናመሰግናለን። አሜን። የጌታ ሆይ እኛ ያንተ ነን። ለኛ የሰጠህን ነገር ሁሉ ያንተ ነው። እግዚአብሔር አምላካችን ሆይ ካንተ የተቀበልነውን ወደ ህዝብህ ለማድረስ በብዙ ሚሊዮኖች የሚቆጠሩ ህዝቦች እንዲጽናኑ፣ እንዲበረታቱ፣ እንዲባረኩ ምክንያት ስላደረከን ይሄንን እድል ይሄን ፕሪቪሌጅ ስለሰጠህን እናመሰግናለን። እግዚአብሔር አምላካችን ሆይ ይሄ
እኛም የምንኮራበት የምንኮራራበት የምንታበይበት ጉዳይ አይደለም። ስራው ያንተ ነው። እንድንሰራ ጸጋውን የሰጠህን አንተ ነህ። ህዝብህንም የምትባርከው አንተ ነህ። እኛም በዚህ ውስጥ በረከት ስለደረሰን እኛም አብረን ተገልጋዮች ስለሆንን እናመሰግንሃለን። ዛሬ ደግሞ ስምህን ስናከብር ሌሎችንም ሰዎች ስንባርክ በረከት ሁሉ በሁላችንም ላይ ይሁንልን በኢየሱስ ክርስቶስ ጌታ ስም አሜን አሜን። እንደው ለዚህ ቀን እንኳን ስለደረሰን ማንን ነው ማመስገን ያለብን ብለህ ታምናለህ? እውነት ነው። እንግዲህ በሁሉ አስቀድሞ ይሄ መባል ስላለበት ወይም ብዙ ሰዎች ይሄ እድል ሲሰጣቸው በመጀመሪያ እግዚአብሔርን አመሰግናለሁ ብሎም ስለሚባልም አይደለም። አሁን በጸሎቴ ላይ እንዳልኩት የዚህ ፕሮግራም መነሻው መዳረሻውም እግዚአብሔር ነው። እውነት ነው። ምናልባት ዛሬ በመናቀርበው አንድ ዶክመንተሪ ፊልም ሊመለከቱ ይችላሉ። ፈጽሞ ኛምሮ ውስጥ የሌለ የሆነ አንድ ሰው መቸስ ትምህርት ተምሮ ሲጨርስ ይሄን ስራ ጀምራለሁ ብሎ እንደሚያስብ እንኳን ያልሆነ ፈጽሞ በማይገናኝ ማንነት አቋም ላይ ያለን እግዚአብሔር ያስጀመረን ስራ ነው። ለረጅም ጊዜ ደግሞ ተዘጋጅተንበትም ይሆን አይደለም። ስለዚህ ስታዩ እግዚአብሔር ነው ራሱ ያስጀመረን የሚለውን ነገር ስናስብ በእውነት እግዚአብሔርን በጣም ልናመሰግነው ይገባናል። እውነት ነው። እኔ ይገርመኛል ሁሉ ጊዜ እግዚአብሔር 10 አመት በሆነ ነገር በአገልግሎት ውስጥ ያሳልፈና 11ኛው አመት ላይ ሁሌ ወደ አዲስ ነገር ይከተናል። ይሄ ከድሮ ጀምሮ አገልግሎት ከጀመርንበት ጊዜ ጀምሮ የተለማመድነው ነገር ነው። እግዚአብሔር ያሳየን ነው። አሁንም ደግሞ ይሄን 11ኛ አመት እግዚአብሔር በአዲስ መንገድ ሊመራን የፈለገበት ጊዜ ስለሆነ እግዚአብሔር ወዴት እየመራ እንደሆነ አናቅም፣ ግን የሱ አመራር እየታየን ነው። ስለዚህ እግዚአብሔር እናመሰግናለን። ትልቁን ስፍራ እንዳልከው ለሱ ነው ክብሩንም ምስጋናውን አደራረቡን ለሱ ነው የምንሰጠው። ደግሞ ታስታውሽ እንደነበር ምናልባት 1-2 ኤፒሶዶች ገና እንደለቀቀን ከጥቂት ሰዎች ከማይባሉ እንደው ይሄን ነገር ግን ጀመራችሁት ለ2 ቀን ለ3 ቀን እኮ አይደለም ቋሚ ነው እና ትዘልቁታላችሁ ማቴሪያል አላችሁ በቃ ያኔ ደግሞ እንደውም እንደ ዛሬው እኮ ብዙ የዩቲዩብም ግርግርም አልነበረም። እንግዲህ ዛሬ 11 አመት ጥቂት አሉ፣ ግን እንደዚህ እንዳሁኑ የበዛ አይደለም እና ያ ነገር እኛ መጀመሪያ አይ በቃ ምናምን ብለን ነበር። ግን ለካ የሰዎች ስጋት መዝሙርስ ቢያልቅባችሁ ምትሰብኩት ቢያልቅባችሁ ኢንተርቪው የምታረጉት ቢያልቅባችሁ አይነት ነገር ነውና እነሱም በቅንነት ሰክተውልን ሊሆን ይችላል። እኛ ደግሞ ወደ ስራ ውስጥ ጠልቀን ስንገባ በየሳምንቱ የምናደርገው ዝግጅት ያለንን ጊዜ ያለንን ኢነርጂ ሁሉ የሚፈልግ መሆኑን ስናይ የእውነት ለስንት አመት ይሄን አገልግሎት እናገለግል ይሆን? በቃ ያለን እድል የየሳምንቱን የመስራት ብቻ ዝም ብሎ የመቀጠል ነገር ውስጥ ነበር። እግዚአብሔር ግን ይሄው 11ኛ አመት ዛሬም ይሄው ላይፍ እየቀዳን ነው እና ይሄ ምንም ነገር ሳንሆን ሁሉ ነገር ተመቻችቶ ሳይሆን ህመሞች አሉ፣ ማጣቶች አሉ፣ ንዴቶች አሉ፣ ሀዘኖች አሉ፣ ደስታዎች አሉ፣ ስኬቶች አሉ፣ ኪሳራዎች አሉ። በዚህ ሁሉ ውስጥ ግን እግዚአብሔር ይህንን አገልግሎት አቆሞት ስናይ እግዚአብሔርን ያላመሰገንን ማለት ነው። እግዚአብሔር ይመስገን። እኔ ይገርመኛል መጀመሪያም አገልግሎት እግዚአብሔር ሲያስጀምረን አብረን ስናገለግል የማትዘልቁት አገልግሎት ነው ለምን ትቀጥላላችሁ የሚል ጥያቄ አገልግሎቱ ሲጀመር ጀምሮ ይሄ ጥያቄ ይመጣ ነበር። ለምን አይመስልም፣ በሰው እይታ አይመስልም። ለካ እግዚአብሔር የፈለገው ነገር ነበርና እግዚአብሔር እቀጥለዋለሁ ያለውን አገልግሎት በዚህ አይነት መልኩ ደግሞ አሁን ጀምሮ እንደገና አሁንም ወደዚህ ወደ ቴሌቪዥን አገልግሎት ስንገባ እንዴት ነው የሚቀጥሉት? ሰው የራሱን ስጋት ለኛ አርጎ ይሰጋልናል። ግን የሚያሰጋ አምላክ አይደለም። የጠራን ራሱ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ስለሚል እኛ ጀስት ስንሰጥ እሱ ደግሞ ለኛ ሲጨምር ነው ያስተዋልነው። እና እግዚአብሔር ዝም ብሎ ያፈስልን ነበር። ያቺ ሴት በቤቷ ዘይቱን ትንሽ ጭላጭ ነው ያለኝ ብላ ጭላጩን ስታፈስ ዝም ብሎ ይጨምር ነበር። ልክ እንደዛ እግዚአብሔር እየጨመረ ዝም ብሎ ልክ ነው። ስጋቶች ነበሩ። ስጋቶቹን ግን ራሱ ነው የሰውን ስጋት የኛ ስጋት አላረገው። ራሱ ግን ራሱን ተማምኖ ስለሆነ የጠራን በቃ ዝም ብሎ እየጨመረ ይሄው እዚህ አድርሶናል። ገናም የሚጨምር ነገር አለ፣ የሚቀጥል ነገር አለ። እግዚአብሔር ይመስገን። ስለዚህ እንግዲህ እግዚአብሔር በእውነት ሊመሰገን ይገባዋል።
ጸጋው ፈሰሰ። በኋላም የምናነሳቸው ሐሳቦች አሉ። ዝማሬው ፈሰሰ። ልክ አሁን እንዳልሽው በመስጠት ውስጥ ለካ መቀበል አለ። ይሄም በጣም የተለማመድንበት አገልግሎት ነው። ሌላው ደግሞ በአካል ሆነን ባለፉት ከ11 አመት በፊት ባለፉት ዘመናቶች ስናገለግል ከደረስናቸው ሰዎች የበለጠ በዚህ 11 አመት በዚህ አገልግሎት በሚዲያው የደረስናቸው ሰዎች እጅግ ብዙ ናቸው። ይሄ የኛ የውቅና የመጨመር ሳይሆን የእግዚአብሔር የመንግስቱ ወንጌል የአድማሱ መስፋት ዳርቻው የመስፋቱን ነገር እግዚአብሔር በሚገርም ሁኔታ ነው በዚህ 11 አመት ውስጥ ያሳየን እና ብዙ ነገሮችን ተማረን። ብዙ የህይወት ለውጥን በትዳራችን በህይወታችን በልጆቻችን እግዚአብሔር ይሄን አሳይቶናል። ይሄ እግዚአብሔር ሊመሰገን ይገባል። እግዚአብሔር ይመስገን። ታማኝ አርጎ ቆጥሮን ስለሆነ ይሄን የሰጠን ታማኝ ደግሞ ራሱ ነው ታማኝ። እኛ ጀስት ፈቃደኝነት ነው ያሳየነው። እሱ ግን ታማኝ ሆኖ እኛ እንደ ታማኝ አርጎ ራሱን በእኛ ውስጥ አይቶ ይሄን ኃላፊነት ሲሰጠን ራሱ ስለሆነ የሰራው ምንም እኛ ጀስት እቃ ነን መተላለፊያ ነንና እግዚአብሔር ይመስገን በሁሉ። ይሄ እንግዲህ እንደው ዝግጅታችን ተከታታዮች እያጭበረበርናችሁ እንደው ቃላት እያሳመርን ሳይሆን እኛም ራሳችን የምንደነቅበት የእግዚአብሔር ትልቅ እገዛና እርዳታ ስለሆነ እግዚአብሔርን በእውነት እናመሰግናለን። ግን እግዚአብሔርን ብቻ መስግነን ደግሞ መተው አንፈልግም። ልንባርካቸው የሚያስፈልጉ ደግሞ ሰዎች አሉ። በዚህ 11 አመት ውስጥ የመጀመሪያውን እንደው ባርኮት እንዲያገኙ የማስበው የዚህ አገልግሎት ሰፊውን ተደራሽነት እንዲኖረው ያደረጉት የኤልሻዳይ የቴሌቪዥን ኔትወርክ አገልጋዮች የሆኑት መስራች የሆኑት ፓስተር አበራና ፓስተር በለጡ ናቸው። ምናልባት ይህንን በዶክመንተሪ ፊልሙ ላይ እናየዋለን፣ ይሰሙታል። ከዚህ በፊትም የሰሙት ነገር ነው። የነሱ ገደብ የለሽ በር መክፈት በቃ ፕራይም ታይም የሆነ ሳይም ሰጡን። ቅዳሜ ጠዋትና ሮብ እንዲታይ አደረጉ። አገልግሎቱን ከ30 ደቂቃ ወደ 1 ሰዓት እንዲጨምር እነሱም በዛ አገልግሎት ብዙዎች እየተባረኩ እንደሆነ አይኖቻቸው ተከፍተው እንዲያዩ ከነርሱም አፍ እንደሰማ ነው። እግዚአብሔር በእውነት ይሄንን አገልግሎት ተጠቀመ። እስካሁን ድረስ በምንም አይነት ነገር ክፉ ደግ ሳንባባል አገልግሎታችንን እኛም ቀረጻውን በታማኝነት እየላክን እነርሱም እየተቀበሉ በታማኝነት እያስተላለፉና በእውነት የኤልሻዳይ ቴሌቪዥን ኔትወርክ አብረዋቸው የሚሰሩትን ሁሉ በእውነት ልንባረካቸው ይገባል። ይሄ ትልቅ ነገር ነው። በትክክል እንዲተላለፍ አድርገዋል። ሰዓቱን ጠብቀው ሌሎች ኤዥያ ያሉ አረብ ሀገር ያሉ በማይደረስበት ቦታ ያሉ ሰዎች ይሄንን እንዲሰሙና እንዲጠቀሙ ህይወታቸው እንዲገነቡበት መንገድ ሆነዋል። እግዚአብሔር ይባርካቸው። የሱ በረከት ያገኛል። በጣም ደሞ የሰጡንም መንገድ ራእዩም በእነሱ አማካኝነት እኛ ውስጥ እንዲጸነስ ነው ያደረጉት። ለምን እንዲህ አታረጉ እናንተ ለምን ይሄን አትሰሩ መስራት ትችላላችሁ አቅም አላችሁ ብለው ይሄንን በቃ ማበረታታት ሰጥተውን በእውነት እግዚአብሔር ይባርካቸው። አሁንም እኛም ወደዚያም ወደዚያ አላልንም። ብዙ ሌሎች ኔትወርክ ሚዲያ ኔትወርኮች በእነርሱ ፕሮግራማችን እንድናስተላልፍ ያደርጋሉ። እኛ ግን ስናየው እግዚአብሔር በፈቃዱ ያስተሳሰረን ሚኒስትሪ እንደሆነ ነው የምናየው። እግዚአብሔርን ደግሞ በዚህ እናመሰግናለን። ስለዚህ የኤልሻዳይ ቴሌቪዥን ኔትወርክ ባለራዕዮቹን አብሯቸው የሚያገለግሉትን በቴክኒክም በሁሉ ነገር እግዚአብሔር ይባርካቸው እንወዳለን። በተጨማሪም ደግሞ ቺካጎ ሆነን እያለን እንግዲህ ረጅሙንም ጊዜ ነው እዛ ነው እድሜ ያሳለፈው እዛ ነው 10 አመት ሙሉ ከጎናችን ሆነው ይሄን አገልግሎት ሲደግፉ የነበሩ የሻምበርግ መካነ ኢየሱስ ትልቅ ቦታ ምን ሰጣቸው ናቸው። በጣም እና እግዚአብሔር ይባርካቸው። በሁሉ ነገር ከጎናችን ቆመው አገልግሎቱ እንዲበረታ በጸሎት ቢሆን በገንዘባቸው ቢሆን በሐሳብ ቢሆን በአካል ቢሆን ከኛ ጎን ሆነው የረዱን ስለሆኑ ልንረሳቸው ማንችላቸው እምናመሰግናቸው ሰዎች ናቸው። ደግሞ በቅርበትም ሆነው ጉድለታችንንም ሙላታችንንም የሚያዩ ስለነበሩ እኔ ምን እላለሁ የሙሴ እናት ጡት በማጥባት በቃ ያችን አጭር ጊዜ በማሳለፏ ሙሴ በኋላ ያለበትን ማንነቱን እንዲያውቅ ትልቅ አስተዋጽኦ ነው ያደረገችውና በዚህ አገልግሎት ጅማሬ ላይ የሻምበርግ ኢሊኖይ መካነ ኢየሱስ ቤተክርስቲያን ምእመናን አንዳንድ ሰዎች እንደውም ስለዚህ ነገር ስንናገር በጣም ትልቅ ኮንግሪጌሽን ምናምን ሁሉ ይመስላቸዋል። ብዙ 100 ሰዎች አሉ፣ በቁጥር በጣም ጥቂት ናቸው
በልብ ሰፊነት ግን በጣም ብዙ ናቸውና ይሄ አገልግሎት ስፔሻሊ እንደው ይሄን አንደኛውን አመት ነው እንጂ 11ኛውን አመት እዚህ ያለ ነው 10ሩን አመት ድፍን ከተጀመረ ጊዜ ጀምሮ በገንዘባቸው በሐሳባቸው በመክራቸው በጸሎት ደግሞ በየሳምንቱ እየጸለዩ ያግዙን ነበር ከጎናችን ነበሩ ዛሬም አሉ እውነት ነው እና እግዚአብሔርን ስለነሱ እጅግ እንባረካለን እንደዛ ይቻላል ልክ እንደ መቄዶንያ ሰዎች ባላቸው በጥቂት ነገር ከጉድለታቸው ሁሉ እየተቆረሱ ይሄ አገልግሎት ለብዙ ሺዎች እንዲደርስ ያደረጉ ናቸው እግዚአብሔር ይባርካችሁ ልንላችሁ እንወዳለን አሜን እግዚአብሔር ይመስገን እንደዚሁ ልንባርካችሁ የተገቡ ሌሎችም አሉ የቦርድ አባላት ከኛ ጎን ሆነው እንከሬጅ እያረጉን እየጸለዩልን አብረው እየደገፉን ያሉ እነሱንም ማንረሳቸው ናቸው እግዚአብሔር ይባርካቸው እነሱንም እናመሰግናለን በጣም እንግዲህ ስማቸውን መጥቀስ ተገቢ ባይሆንም ግን ይሄ አገልግሎት ገና ራዩን ተቀብለን ይሄ ሚኒስትሪ በአሜሪካን ሀገር ፈቃድ ይዞ ህጋዊ ሆኖ ነን ፕሮፊት ኦርጋናይዜሽን ሆኖ እንድናገለግል ለሁሉ ነጻነት በገንዘቡ ይሁን በእንቅስቃሴ ሆነ እንዲኖረን ይህ ህጋዊ አካሄድ ያስፈልገን ነበር በአሜሪካን ሀገር የኑሮ ጥበት የጊዜ ጥበት ለእንደዚህ አይነት አገልግሎት ምንም እንደው በወር አንዴ በአመት አንዴ በ6 ወርም አንዴ ይሁን ስብሰባው ግን እንዲህ አይነት ኃላፊነት መቀበል በራሱ በእውነት ልንባረካቸው ይገባል እና እግዚአብሔር በያሉበት በዚህ አገልግሎት ለጥቂት ጊዜ የሚያገለግሉን እስካሁን ድረስም ያገለግሉን ያሉትን እግዚአብሔር ይባርካቸው በእውነት ልንል እንወዳለን እግዚአብሔር ይባርካችሁ በያላችሁበት እንግዲህ እንደምታውቁ ይሄ አገልግሎት ምንም እኔና አንቺ ልጆቻችንም ከኛ ጋር በነበሩ ጊዜ አብረን የምንሰራው ስራ ቢሆንም ጥቂትም ደግሞ አብረውን ያገለገሉ እንደ ወንድም ኤልያስ ወንድማችን አብርሃም እንዲህ በቋሚነት በረጅም ጊዜ ያገለገሉ ናቸው እነሱ ደግሞ በጣም እነሱንም ልንባርካቸው ይገባል ሌሎችም እንዲሁ ኢንተርቪው በመስጠት ምስክርነቶቻቸውን በመስጠት አብረውን በዚህ አገልግሎት ያገለገሉናሉ ከዛ ሌላ ግን ገንዘብ ይፈልጋል ለብዙ ነገር በስቱዲዮአችን ውስጥ ለምንጠቀማቸው እቃዎች ለመብራቱ ለምኑ ለሶፍትዌሮች ለብዙ ነገር መንቀሳቀሻ ገንዘብ ያስፈልጋል እንደው መጀመሪያ ስንጀምር እንደዚህ የሚያስፈልገው አልመሰለንም ነበር ደግሞ ይሄ ቴክኖሎጂ ያደገ የሚሄድ ነገር ስለሆነ ገንዘብን የሚጠይቅ ነገር ነበርና በጣም የሚገርመኝ ነገር የገንዘቡ መጠን አይደለም የመሰጠታቸው መጠን የሚያስደንቁኝ ሰዎች አሉ ስማቸው እንዲጠራም ስለማይፈልጉ እንጂ ከዛሬ 11 አመት ጀምሮ በቋሚነት ሳያቋርጡ ያላቸውን ነገር ወደዚህ ሚኒስትሪ እየላኩ የሚደግፉ ሰዎች አሉ በእውነት እግዚአብሔር ይባርካቸው ስለ ታማኝነታቸው ስለሚያደርጉት ነገር በእውነት እግዚአብሔርን ልንባርክ ይገባል ልክ እንደ ራሴ ብለው ነው ይሄን የሚያደርጉት እና በትክክል ተቆርሰዋል መቸስ ጊዜ መስጠትም መቆረስ ነው ገንዘብ መስጠትም መቆረስ ነው ሐሳብ መስጠትም መቆረስ ነው መጸለይም መቆረስ ነው እና መንፈሳዊ ነገር ላይ ለመቆረስ እንደሚቀለን ያህል ማቴሪያል በሆነው ነገር ስንቆረስ ግን በጣም እንትን ያደርጋል ይከብዳል እና ግን ያንን ለማድረግ ጨከኑ እና እግዚአብሔር ይባርካቸው ለአንድ ጊዜ የሰጡአሉ እየሰጡን በተለያየ ምክንያት አሁን ያቋርጡአሉ እና ብቻ ገንዘብን በተመለከተ ወደዚህ አገልግሎት እጃቸውን ይዘረጉ ሁሉ እግዚአብሔር በእውነት ይባርካቸው እግዚአብሔር ይባርካቸው አንዳንዶች በጣም በትልቅ ደረጃ በፋይናንሻል ጉዳይ በጣም በትልቅ ደረጃ እንደው ይገርመኛል ጥሩ ነው እይታቸው ለኛ የሚሰጡን ግን ሌሎች ደግሞ ያን ጥሰው አያስፈልጋቸውም እነሱ የሚሉ አሉ ለኛ አይደለም ለመንግስቱ ስራ ነው የምንሰራው ይሄን ስራ በሚሰራበት ጊዜ እጅ የሚሰበስቡ የክፉ መልእክተኞችም አሉ ነገር ግን እጃቸው ለእግዚአብሔር መንግስት ሲሉ እየዘረጉ ያገልግሎት እንዲያድግ ያደረጉትን በፍጹም ማንረሳቸው ምናመሰግናቸው ሰዎች ናቸው እና ለእግዚአብሔር ስራ ገንዘባቸውን በመስጠት አገልግሎቱ እንዲሮጥ አርገዋል የሆነ ክፍተት እንዳይፈጠር በገንዘብ ምክንያት ሊመጣ ያለ ጉድለት ካለ ያ እንዲደፈን አድርገዋል ብቻችንን አንሰራውም የቱንም ያህል ሰርተን ቢሆን ለእግዚአብሔር መንግስት ብቻችን ምናመጣው ገቢ የለም ግን የብዙ ሰዎች እጅ ሲበዛ ነው ሲትረፈረፍ ነው መንግስቱ የሚሮጠውና ይሄን ያደረገ እግዚአብሔር በልባቸው ሸክም ያሸከመ እግዚአብሔር ስለሆነ ትልቅ ምስጋናና አክብሮት አለ ለነዚህ ሰዎች እግዚአብሔር ይባርካቸው እውነት ነው እግዚአብሔር ይባርካቸው
በዚሁ እንደው በረከታችን ዛሬ መቋረጥ የለበትም። በረከት ብዙ ስለሚያስፈልግ ነው። ይህንን አገልግሎት በየሳምንቱ ደግሞ እየጠበቃችሁ የምትመለከቱ ሰዎች አላችሁ። እግዚአብሔር በእውነት ስለናንተ እጅግ አድርገን እናመሰግናለን። ቋሚ ተገልጋዮች ናቸው እና እንደውም አንዳንዶቹ ይገርመኛል። ልክ ገና ዩቲዩብ ላይ ወይም ፌስቡክ ላይ ምናምን ፖስት ይደረግ ወዲያው ይገባሉና በቃ ልክ እንደ ተራበሰው ቅልብ አድርገው የሚቀበሉ ሰዎች አሉ። ያለማቋረጥ ደግሞ ጊዜ ወስደው ቁጭ ብለው በግላቸው በቤተሰብም ሊሆን ይችላል በግሩፕም ሆነው ቁጭ ብለው የሚመለከቱ ሰዎች ሆነ በቃ አሁን ዲቮሽን ይሄ ነው ብለው የሚያዩ ዛሬ ቁጭ ብዬ እማራለሁ። ይሄ ትልቅ በእውነት በረከት ያስፈልጋቸዋል። እንደዚሁም ደግሞ ሰብስክራይብ ያደረጉ ሰዎች አሉ። እነሱንም ልንባርካቸው ያስፈልጋል። እና አንዳንድ ሰዎች ምን ይሉናል 11 አመት ሙሉ ይሄን አገልግሎት ያገለግላችሁ እንዴት ከ100 ሺህ በቃ 100 ምናምን ሺህ ሰው ነው ሰብስክራይብ ያደርጋችሁ? አዎ ንጹህን የእግዚአብሔርን ቃል ለመስማት እነዚህ በእውነት አንዳቸው ራሳቸው እንደ ሺህ መቆጠር አለባቸው። በቃ እነዚህ ሰዎች ወሬ አይደለም የሚፈልጉት የእግዚአብሔርን ቃል ዝማሬን በቃ ንጹህ የሆነ ነገር መልእክት ነው የሚፈልጉት። ብዙ የመብራት ጋጋታው ብዙ ወይ ምናምኑ አይደለም። በቃ ምንድነው እግዚአብሔር ይሄ እንዴት እንደማከብራቸው ልነግርሽ አልችልም። እና ብዙ ደግሞ አሁን ደግሞ እንዳልነው በጣም ብዙ ምርጫ አለ። መቼ ሰብስክራይብ ማድረግ ሊሚት የለውም። ግን ብዙ ነገር ሰብስክራይብ ባረክሽ ቁጥር ደግሞ የሚመጣው ነገር ብዙ ነው፣ የሚሰርቅሽ ብዙ ነው። ግን እንዴት በቃ እነዚህ ሰዎች እግዚአብሔር በእውነት ይባርካቸው ይሄን ሰብስክራይብ አድርገው ኢቭን ሰብስክራይብ ባያረጉም ቁጭ ብለው መስማት መቻላቸው ይሄ በጣም የሚያስደንቅ ነገር ነው። እግዚአብሔር ይባርክ። እነዚህን የተራበ ነፍስ ያላቸውን ሰዎች እግዚአብሔር ያጠግባል። እግዚአብሔር ደግሞ መልእክት እንደሚልክላቸው ስላመኑ ነው ቁጭ ብለው ይሄን ፕሮግራም የሚከታተሉት። ስለዚህ እነዚህ የሚከታተሉ ሰዎች የሚራቡ አይመስለኝም፣ ይጠግባሉ። በእውነት እግዚአብሔር ቃል ነው የጎደላቸውን ነገር እውነት ያገኛቸዋልና ይሞላሉ። እንዳልከው የእግዚአብሔርም ቃል ክፍተትን የሚደፍን ነው። ጥያቄ ካላቸው መልስ ያገኛሉ። እኛ በህይወታችን ያገኘነውን የተማርነውን ነው ሼር የምናደርገው። እግዚአብሔር ያሳደገንን የጠቀመንን ነገር ነው ለሌሎች ይጠቀሙ ብለን የምናስተላልፈው እና እግዚአብሔር እነዚህን ሰዎች ታማኝ አድርጓቸው ደግሞ በመስማት መጠቀም እንዲችሉ ስላገዛቸው እግዚአብሔር ይመስገን። እነዚህም የምንባርካቸው በጣም እናከብራቸው ሰዎች ናቸው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሌሎች ደግሞ አሉ በቃ ያለማቋረጥ አስተያየትን የሚሰጡ በቃ እግዚአብሔር ያስተማራቸውን ጥቂትም ቃል ቢሆን እኛን የሚባርኩ ዛሬ ምን ባርካቸው ሚሉ አው በጣም በዝማሬው በምኑ በቃ እግዚአብሔር ያስተማራቸው ብቻ ያለማቋረጥ ስተታችንንም እዚህ ቦታ የጠቀሳችሁት ጥቅስ እናንተ የተናገራችሁትና ጽሁፉ አንድ አይነት አይደለም ብለው የሚያርሙ ብዙ አይነት ነገር ብቻ በጣም በሚገርም ሁኔታ ያ እንደው የምናነብ አይመስላቸውም። ዛሬ እናረጋግጥላችኋለን። ሁሉንም ለሁሉ ግን መልስ መስጠት አንችልም፣ በጣም ከባድ ነው። ግን በጣም ነው የምንጽናናው በዚህ እግዚአብሔር ለካ እየሰራ ነው እንድንል ያደርገናል። ደግሞ ሳይጽፉን ግን በያሉበት ሆነው እግዚአብሔር ያስተማራቸው ለሌሎች የሚያካፍሉ የተማሩትን ነገር ለሌሎች የሚሰጡ አሉ። ስለዚህ ይሄ ራሱ አብረን የእግዚአብሔርን ስራ እየሰራን እንደሆነ ነው። እውነት ነው። እግዚአብሔር ይመስገን። አንዳቸውንም በቃ የሚያደርጉትን የሚልኩትን መልእክት ሳናነበው ሳናየው ቀርተን አይደለም። እንዳልከው ጊዜ ስለማይበቃን ነው። ምክንያቱም በጣም ብዙ ስራ ስለሚጠይቅ ከብዙ ነገር ጋር እየተታገለን ስለሆነ ይሄንን ነገር የምናዘጋጀው ያንን ባለመስጠታችን ቅር ሊላቸው እንደማይችል ተስፋ እናደርጋለን። እና እነዚህ አድማጮቻችን እየተጠቀሙ ስለሆነ እኛ ደስታችን መጠቀማቸው ነው። ጆሮአቸው ገብተው የሆነ ነገር ለውጥ ማምጣቱ ነው። እነዚህ ወገኖች እግዚአብሔር ይባርካቸው፣ አብስተን እንባርካቸው። ደግሞ እንደምንጸልይላቸው እንዲያውቁ ያስፈልጋል። በጸለይን ቁጥር ለእናንተ እንደምንጸልን ይሄንን አትርሱ። እግዚአብሔር ይባርካቸው። አሁንም እንጸልያለን ስለናንተ። ጌታ ይባርካቸው። አዎ ከነዚሁ ጋር ደግሞ አያይዘን ሼር የሚያደርጉ ሰዎች አሉ። እንደው ሼር አደራረጉ ይሄ ብዙ ሰው በዩቲዩብ ላይ ሼር አድርጉኝ ኮፒ ሊንክ አድርጉ ምናምን እንደሚለው ሳይሆን የነዚህ ደግሞ ሼር አደራረግ የሚገርም ነው። ለምሳሌ በሰሜን ወሎ የሰማነው ምስክርነት በዚህም ፕሮግራም አቅርበናል። ያንን እኛ ያስተላለፍነው ፕሮግራም ዳውንሎድ አድርጎ ያውን በኢትዮጵያ ኢንተርኔት ያውን በአዲስ አበባ ሳይሆን በክፍለ ሀገር ኢንተርኔት ያን ዳውንሎድ አድርጎ ከዛ በኋላ ወጣቶችን ሰብስቦ በፕሮጀክተር ላይ አድርጎ ቁጭ ብለው እንዲያጠኑ ኤፌሶንን እንዲማሩ ሌሎች ትምህርቶቻችን ይሄ
የሚገርም እኮ ሼር ነው። ምን ያደርጋል አንድ ላይክ መስጠትና አንድ ሼር ማድረግ በእውነት ህይወት ላይ መስራት። ይሄ በቃ እኮ አብሮ እነዚህ ሰዎች እንዲህ የሚያደርጓሉ። በቤተሰብ ደረጃ ቁጭ ብለን አዘ ፋሚሊ ቁጭ ብለን እንሰማለን የሚሉ ሰዎች አሉ። ይሄ በቃ የእግዚአብሔር ስራ በዚህ መልክ ነው መሰራት ያለበትና እግዚአብሔር ይባርካቸው እነዚህ ሰዎች አሁን ባርካቸው ያስፈልጋል። እግዚአብሔር ይባርካችሁ። ምንም ቃል የለንም። በቃ እግዚአብሔር ይባርካችሁ እንላቸዋለን። እግዚአብሔር ይመስገን እየተጠቀሙ ልክ አሁን ሲርበን ቁርሳችን አንድ ላይ ተሰብስበን ምን በለው የእግዚአብሔርን ነገር ደግሞ እውነት የሆነውን ቁጭ ብለው አንድ ላይ ተሰብስበው ሲሰሙ ሲያዳምጡ ሲለወጡ ማየት ይሄ ትልቅ ደስታ ነው። እግዚአብሔር ይመስገን ይሄ እየሆነ ስላለ የእግዚአብሔር መንግስት እየሰፋ ነው ብለን እንድናምን ያደርገናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንግዲህ ውድ የዝግጅታችን ተከታታዮች በዚህ በ11 አመታት ውስጥ በእውነት እግዚአብሔር በብዙ ነገር ባርኮናል። ለእናንተም በረከት እንድንሆን ጌታ ረድቶናል። እናንተንም እንባርካችኋለን። እግዚአብሔር ይመስገን። ዛሬ በመጀመሪያ ልንዘምርላችሁ የምንፈልገው ዝማሬ በቃ በረከቱ ወደ እናንተም ደግሞ እንዲሆን እግዚአብሔር እንዲባርካችሁ እግዚአብሔር በባለጠግነቱ ሁሉ ይሙላባችሁ እያልን እንዘምራለን። በዚህ በ11ኛው አመት ልዩ ዝግጅታችን ወደ እናንተ ካቀረብናቸው ዝማሬዎች ውስጥ አንዱ ይሄ ዝማሬ ነው እና የቀድሞውን ነገርን በዚያው እንድታስታውሱ የመልክ የቁመና ለውጥ ታዩ ይሆናል። ግን ዝማሬውን አብረን ከናንተ ጋራ እኛም እንካፈላለን። ወደ ዝማሬው አገልግሎት እንጋብዛለን። እግዚአብሔር ይመስገን። እውነት ነው። ይሄ በረከት ይሙላብን።
በእናንተም ላይ ይሄ በረከት ይሙላ ይትረፍረፍ ብለን ጸሎትና ልመናችን ነው። ይህ አገልግሎት እንዴት ተጀመረ የሚለውን ጥያቄ ብዙ ሰው ይጠይቀናል። በ2018 እህታችን አበባ ከሻምበርግ አንድ ግሩም ፕሮግራም በዚህ ዙሪያ ሰርታ አሳይተናችሁ ነበር። ያንን ትረካ ዛሬም በድጋሚ እናሳያችኋለን። በርግጥ ታሪኩን ስትመለከቱ እግዚአብሔር በእነዚህ ባለፉት 11 ዓመታት ብቻ ሳይሆን ከዛም በፊት በነበረን የአገልግሎት ዘመናት ሁሉ ምን ያህል የእግዚአብሔር እርዳታ ከኛ ጋር እንደሆነ ታስተውሉበታላችሁ። አሁን ወደ ዛሬው ዝግጅት በእግዚአብሔር ጸጋ የጂኤምቢ ሚኒስትሪ ዛሬን የደረሰበትን ብቻ ሳይሆን የተነሳበትንም የኋሊት ታሪክ መዳሰሱ አሁን ላለው ትውልድ እንዲጨብጠው የሚፈልገውን እውነት በዚህ የትረካ ዝግጅቴ ላይ ዛሬ የሚያስጨብጠው ቁም ነገር ይኖራል ብዬ ተስፋ ስላደረኩ ነው። አበባ ይባላል ስሜ። የታሪክ ዳሰሳውን መረጃ አገኘሁት ከአገልጋዮቹ የታሪክ ማህደር ነው። እንዲህ ነው ነገሩ። ጊዜው እንደ አውሮፓውያን የጊዜ አቆጣጠር በ1984 አልቆ ወደ 1985 የሚገባበት ወቅት ነበር። አዲስ አበባ በሚገኘው የመካነ ኢየሱስ ቤተክርስቲያን ቅጥር ግቢ ውስጥ በየሳምንቱ በዕለተ ሮብ የሚሰበሰቡ እናቶችና ጥቂት ወይዛዝርት ነበሩ። እነዚህ እናቶችና እህቶች የሚሰበሰቡበት አዳራሽ የሴቶች አዳራሽ በመባል ይታወቃል። ታዲያ የነዚህ የሴቶች መሰባሰብ የተለያዩ የጥልፍ፣ የልብስ ስፌት፣ የጥጥ ፈተላና በየወሩ ለሚካሄደው የቤተክርስቲያኒቱ የጌታ ራት ወይም ቅዱስ ቁርባን ሥርዓት የሚሰጠውን ህብስቱንና ወይኑን በማዘጋጀት ሲሰሩ የሚውሉበት አዳራሻቸው ነው። እነዚህ እናቶች እና ወይዛዝርት ስራቸውን ሲያከናውኑ መዘመር ይወዳሉ። ከዛም አልፎ ተርፎ ቃሉን የሚያካፍላቸውን ሰው አንዳንዴ ይጋብዛሉ። ጊዜው ክረምት በመሆኑ እነዚህ እናቶችና ወይዛዝርት ከሚሰበሰቡበት አዳራሽ ባለችው ጠባብ ጓሮ ውስጥ አንድ ወንድና አንዲት ሴት ወጣት ጊታራቸውን ይዘው መዝሙር ይለማመዳሉ። እነዚህን ሁለት ወጣቶች እንደዛ ሰፊ ከሆነው የአዲስ አበባ መካነ ኢየሱስ ቤተክርስቲያን ቅጥር ግቢ ካሉ ብዙ ክፍሎች ቦታ እንዳጣሰው የሴቶች አዳራሽ ከተባለው ጓሮ ድረስ ሄደው ዝማሬ እንዲለማመዱ ያደረጋቸው ምክንያት አስቀድሜ እንደነገርኳችሁ ጊዜው ክረምት በመሆኑ በቤተክርስቲያኒቱ ያሉ ክፍሎች በሙሉ በተለያዩ አገልግሎት ክፍሎች በመያዛቸው ነበር። ታዲያ የነዚህን ወጣቶች የመዝሙር ልምምድ ያደመጡ አንድ እናት የጓሮውን በር ከፍተው እናንተ ልጆች ከዚህ ከምትለማመዱት መዝሙር ውስጥ ወደ ውስጥ ግቡና አንድ ሁለቱን ዘምሩልን ብለው ወደ ውስጥ ይዘዋቸው ገቡ። ጋባዣም እናት በአዳራሽ ያሉትን እናቶች ዝም ካሰኙ በኋላ እነዚህ ልጆች ታውቋቸው የለ? የቤተክርስቲያናችን ወጣቶች ናቸው። እዚህኛ ጓሮ መዝሙር ሲለማመዱ ሰምቼ ከሚዘምሩት ውስጥ ለኛም እንዲዘምሩ ጋብዣቸው እሺ ብለውኝ ነው የመጡት። በሉ ስራችሁን እየሰራችሁ አድምጧቸው።
ብለው እሳቸው የጀመሩትን ስፌት ለመቀጠል መርፊያቸው ውስጥ ክሩን ለመጨመር አንድ አይናቸውን ጨፍነው ማነጣጠር ጀመሩ። እነዚህም ወጣቶች ለዚህ የመጀመሪያ አገልግሎት ግብዣቸው ጊታራቸውን አስተካክለው ለመዘመር ሲሰናዱ የሚያዳምጧቸውን ሰዎች ዙሪያ ገቡን ሲመለከቱ አንዱ እንዝርቱን አሽከርክሮ እንዝርቱ እስኪበርድለት እንዝርቱን ያያል። ሌላው ጥጡን እየፈለቀቀ አይኑ በጥጡ ላይ ትክ ብሏል። ሌላው ደግሞ ለህብስቱ የሚሆነውን ሊጥ ያቦካል ያዘጋጃል። አንዳንዱም የልብስ ቅድና ስፌቱን እየሰለጠነ በመቀስ ይቆርጣል። ብቻ እነዚህ ሁለት ወጣቶች አድማጮቻቸውን ሲመለከቷቸው እንኳን ሊሰሟቸው ለምንኝ ሴት ይዘውብን መጡ የሚሏቸው ይመስላሉ። ታዲያ እንደምንም ወንድየው ወጣት ጊታሩን ቃኘት አድርጎ መምታት ጀመረ። አብራውም ያለችው ወጣት የሙዚቃው ምት ልክ እንደተለማመደችው ሲጋጠምላት ያኔ መዘመሯን ጀመረች። ወንዱም በሌላኛው የድምጽ እርከን በመሃል ሊያጅባት ጀመረ። መዝሙሩ ጥቂት ደቂቃዎች መዘመሩ እንደቀጠለ እነዛ የየራሳቸውን ስራ የሚተገብሩ እናቶች ባለጥጡም አይኑን ጥጡ ላይ እንዳለ ባለ ስፌቱም ስፌቱ ላይ አይኑን እንደተከለ ሌላውም በሌላ ተግባሩ ላይ አተኩሮ ነገር ግን በጆሮአቸው ለሚገባው ዝማሬ አጸፋውን በእልልታ ምላሻቸውን እየሰጡ አገልግሎቱ ቀጠለ። ወጣቶችም የመጀመሪያ አገልግሎታቸው ነበርና ከተለማመዱት ዝማሬ ውስጥ አንድ ሁለቱን ዘምረው አበቁ። ልክ ዝማሬው ሲያበቃ ሁሉም እናቶች እንደተማከረ ሰው ድምጻቸውን ከፍ አድርገው የየራሳቸውን ቃል ይመርቋቸው ጀመር። ሌላም ጊዜ መተው እንዲደግሟቸው ጋበዟቸው። ከዛም ወጣቶቹ ከመሄዳቸው በፊት በእነዚሁ እናቶች የሚጋገረውን አስገራሚ አምባሻና ሻይ እንዲበሉ ጋበዟቸው። ወጣቶቹም የተደረገላቸውን ግብዣ ተቀብለው ከበሉና ከጠጡ በኋላ ከአዳራሹ ወጡ። ያኔ ነው እንግዲህ ዛሬ እኛ በጂኤንቢ ሚኒስትሪነቱ የምናውቀው አገልግሎት በእግዚአብሔር አይን የተጠነሰሰው። በነገራችን ላይ ጂኤንቢ ሚኒስትሪ ባስተላለፏቸው ዝግጅቶቹ ላይ የአገልግሎት ጉዞ የተሰኘው ፕሮግራም በዩቲዩብ ቻናላቸው ውስጥ ተመልሳችሁ በማየት ይህ አሁን እየተረኩላችሁ ያለውን ታሪክና ሌሎችም በዚህ የታሪክ ዳሰሳ ፕሮግራሜ ላይ ያልተነሱ ጉዳዮችን በሙሉ ከወንድማችን ኤልያስ ዘውዴ ጋር በጣም ግሩም የሆነ ቃለ መጠይቅ እያደረጉ የተላለፈ ፕሮግራም በመሆኑ ስለ ጂኤንቢ ሚኒስትሪ ጠለቅ ያለ መረጃን ማወቅ የምትፈልጉ ያንን ዝግጅት ሄዳችሁ እንድትመለከቱ እጋብዛችኋለሁ። ካቆምኩበት ልቀጥልላችሁ። አሁንም የነዚህ ወጣቶች የመዝሙር ልምምድ እንደቀጠለ ነው። ከዚህም የተነሳ በግቢ ውስጥ በሚካሄዱ አንዳንድ ፕሮግራሞች ላይ በድንገት እየተጋበዙ ውስጥ ለውስጥ ማገልገላቸውን የቤተ ክርስቲያኒቱ አባላት ወደውላቸዋል። የወጣቶች ፕሮግራም፣ የጸሎት ጓድ ፕሮግራም፣ አንዳንድ የቤተ ክርስቲያኒቱ ስብሰባዎች ከመጀመራቸው በፊት እንደ መክፈቻ ዝማሬያቸውን እንዲያቀርቡ ውስጡን ግብዣ እንደቀጠለ ነው። በዚያን ወቅት በአዲስ አበባ መካነ ኢየሱስ ቤተክርስቲያን አንድ አሰራር ነበር። ይህ አሰራር በአገልግሎት ላይ ማንኛውም ሰው ከመመደቡ በፊት ለዛ አገልግሎት ያ ሰው ብቁ መሆኑን የሚያረጋግጥ ሌላ የአገልግሎት ክፍል ተዋቅሯል። ይህንን አሰራር ደግሞ ከሽማግሌዎች በታች ሆኖ የመንፈሳዊ እድገት ኮሚቴ የሚባል
በአገልጋዮች ላይ ብዙ ኃላፊነት ያለበት ትልቅ ኮሚቴ ነበር። ታዲያ እነዚህ ወጣቶች የራሳቸውን የመዝሙር ድርሰት ቢዘምሩም በወቅቱ በነበረው የመዝሙርና የሙዚቃ አገልግሎት ክፍል በተባለው ከ5 እስከ 6 አባላት ባሉት ኮሚቴ ተፈትሸው አገልግሎታቸው መረጋገጥ ነበረበት። በ1980ዎቹ ከነበሩት የዚህ አገልግሎት ኮሚቴዎች ደግሞ ታዋቂዎቹ ሙዚቀኞች እንደነ ግራዝማች ሀብተአብ፣ አቶ ዮሴፍ፣ ወይዘሮ አበባ ክፍለ እዝጊ እና አቶ መስፍን የተባሉ የቤተ ክርስቲያኒቱ አንጋፋ ሙዚቀኞች የነበሩበት ኮሚቴ በመሆኑ ፈተናውን ከባድ አድርጎት ነበር። እነዚህ ሰዎች ፊት ቀርቦ የተለያዩ ሙዚቃዊ ፈተናዎችን መውሰድ ሁሉም ሰው በጊዜው የማይደፍረው ነገር ነበር። ቢሆንም የማይቀር ነበርና እነዚህ ወጣቶች ፈተናውን እንዲወስዱ በመንፈሳዊ እድገት ኮሚቴ ተላኩ። አለበለዚያማ የእገሌ ቤተክርስቲያን ዘማሪያን ናቸው እየተባለ በየቦታው ለማገልገል ማንም ፈቃድ አይሰጣቸውም ነበር። ይህ አሰራር ዛሬ ባለችው ቤተክርስቲያን ቢኖር ማንስ እሺ ብሎ ይፈተሽ ነበር? ማንስ ፈታኝ ይሆን ነበር ብዬ በጥያቄ ባልፈው ደስ ይለኛል። በፈተና ውስጥ የድምጽ ሬንጅ ፈተና፣ የሪትም ወይም የቢት አጠባበቅ ፈተናና ሌሎችም ፈተናዎች ከወሰዱ በኋላ የመዝሙርና የሙዚቃ ኮሚቴ በደብዳቤው እነዚህ ወጣቶች ቤተክርስቲያኒቱን ወክለው በሶሎና በዱዌት ዝማሬ በሌሎች አብያተ ክርስቲያናት እየዞሩ ቢያገለግሉ ፈቃደኞች ነን ብለው ለመንፈሳዊ እድገት ኮሚቴ ለሚባለው የአገልግሎት ክፍል ጻፉላቸው። ስለዚህ በቤተ ክርስቲያኒቱ የእሁድ አምልኮ ፕሮግራም ላይና ከሌሎች አብያተ ክርስቲያናት ጥሪ ሲመጣ ለሚፈቅዱት ካህናት ተራ ውስጥ እንዲገቡ ደብዳቤው ጸድቆ ተላለፈላቸው። በ1985 በአንድ የእሁድ ማለዳ የቤተ ክርስቲያኒቱ የአምልኮ ፕሮግራም ላይ ተረኛ ማስታወቂያ አንባቢው ተነስቶ የቀኑን ሰባኪ ካስተዋወቁ በኋላ ቤተ ክርስቲያን ጸጋቸውን መዝናና ፈትሻ ወደ ዝማሬ አገልግሎት ያሰማራቻቸውን በእኛ ስር ያደጉትን ልጆቻችንን ዛሬ እንዲያገለግሉን አሰማርታቸዋለች። ስለዚህ የዛሬውን የማለዳ ፕሮግራም በዝማሬ የሚያገለግሉን ጌታ ያውቃልና ብሩክታይት ናቸው ብለው አስተዋወቁ። ዘማሪዎቹም ተነስተው ይህን ዝማሬ ዘመሩ። የጥንቱ ኢየሱስ የናዝሬቱ ኢየሱስ ተመላለስ በዚህ ጉባኤ፣ ተመላለስ በዚህ ጉባኤ፣ ተመላለስ በዚህ ጉባኤ፣ ተመላለስ በዚህ ጉባኤ። እንግዲህ እንዲህ እያለ የቀጠለው አገልግሎታቸው በአዲስ አበባና በአቅራቢያዋ ባሉ የክልል ከተሞች ሁሉ በመዟዟር በዝማሬ ማገልገላቸውን ተያያዙት። ጌታም ብዙ የአገልግሎት በሮችን ይከፍትላቸው ጀመር። በ1980ዎቹ ዓመተ ምህረት እስከ 1990ዎቹ ዓመተ ምህረት በቪዲዮ የተቀረጹ ነገሮችን ማግኘት ብዙም የተለመደና እንዳሁኑ ዘመን በቀላሉ በየሰው እጅ የሚገኝ ነገር አልነበረም። ግን በአንድ ወቅት በተለምዶ ኢምፔሪያል ሆቴል በሚባለው አካባቢ አቅራቢያ በነበረው የወርልድ ሚሽን ኢቫንጀሊዝም በመባል የሚታወቀው የህፃናትና የልጆች ማሳደጊያ ግቢ ውስጥ ለሚያድጉ ልጆች ሲያገለግሏቸው የተቀዳ አንድ ቪዲዮ አግኝተናል። እስኪ ባጭሩ ልጋብዛችሁ።
ይህ ጅማሬ ነው እንግዲህ ዛሬ በአምላካችን ጸጋና ምህረት ተሻግሮ አመታትን የዘለቀው። መጽሐፈ ኢዮብ 8:7 ጅማሬ ታናሽ ቢሆንም እንኳ ፍጻሜህ እጅግ ይበዛል ያለውን እግዚአብሔርን እየተማጸኑት ስለ ፍጻሜያቸው እንጂ በየመሐከሉ ስለሚገጥማቸው ተግዳሮቶቻቸው ብዙም ግድ ያላቸው አይመስሉም። ውርርዳቸው እስከ ሽበት እስከ ሽምግልና እንደሆነ ሁሉ ጊዜ ያምኑበታል። የመጽናቱ ብቃትና ችሎታ ከነሱ ሳይሆን ከርሱ ዘንድ በሚመጣው ጸጋ ስለሆነ ምንም የሚያሰጋቸው ነገር ቢበዛ እንኳ እስከ ዛሬ ያልጣለን ነገም አይጥለንም ብለው እንደሚታመኑበት ያስታውቃሉ። እያንዳንዷን አመት ከዘረዘርኩ መዋላችሁና ማደራችሁ ነው። ደግሞ ይህ የአየር ሰዓት የሚባል ነገር ስላለ ብዙ አመታትን ተሻግሬ አገልጋዮቹን አሜሪካን ሀገር ከመጡ በኋላ ስላለው ታሪካቸው ልቀጥል። ያው ቅድም የነገርኳችሁን የአገልግሎት ጉዞ የተሰኘውን ዝግጅታቸውን ካያችሁት እኔ ጋር ያመለጣችሁን ታሪክ በዝርዝር ታገኙታላችሁ። እግዚአብሔር ከሰጣቸው ሁለት ልጆቻቸው ጋር የምድራቸውን አፈር ለቀው የአሜሪካን ግዛት ከረገጡበት ጊዜ ጀምሮ በብዙ የተአምራት እጆች አምላካቸው እየደገፋቸው ብዙ ቢወራለት የሚያምርለትን ድንቅ እያደረገላቸው 3 አመታትን እድሜ እንደገፉ ብዙም ሳይቆዩ በቤታቸው ላይ ሊቋቋሙት የማይችሉት እና ይህስ የኛ ነገር እና አገልግሎታችን በቃ አበቃለን የሚያስብላቸው ከባድ ነገር ተከሰተባቸው። ብሩክታዊት በድንገተኛ ህመም ታማ ግማሽ አካሏ መንቀሳቀስ በማይችልበት ሁኔታ ውስጥ ሆና ለጥቂት ወራት ወደ ሆስፒታል ገባች። ያኔ ነገር ሁሉ ጨለመ። ለሁለቱም ጌታ በእነርሱ የጀመረውን ነገር እንደጨረሰ አይነት ሆኖ ታያቸው። ስለዚህ ቀሪውን ዘመን በአካል ጉዳተኝነትና ህመምን በማስታመም ህይወት ውስጥ እንደሚቀጥሉ ሆነው ስለታያቸው ለዚህ ከባድ ህይወት ሁለቱም ራሳቸውን ወደ ማዘጋጀት ውሳኔ ውስጥ ለመግባት ወሰኑ። በይበልጥ ለሱ ላስታማሚው ለጌታው ቃል የነገሮች መጨለም እጅግ ግራ ስላጋባው የትኛውም መንፈሳዊ ሆነ አእምሮአዊ የሌሎች ሰዎች ማጽናናት ልቡ ጠብ አልለት ብሎታል። አእምሮውን ከዚህ ለባሰ ለከፋና ከዚህ በፊት ይደርስብኛል ብሎ ላላሰበው የአስታማሚነት ሥራ አእምሮውን ማዘጋጀቱን ተያያዘው። ታማሚዋ ባለቤቱን ብቻ ሳይሆን በምግብ ማሰናጃ ወይም በተለምዶ ወጥ ቤት ጓዳ ገብቶ የማያውቀውን ማንነቱን ለሌላ ትልቅ የሙያ ስልጠና ራሱን ለማዘጋጀት ደፋ ቀና ማለት ጀመረ። ይህን ጉዳይ በዚሁ የቴሌቪዥን ፕሮግራማቸው ላይ በዝርዝር ምስክርነቱን የሰጠ በመሆኑ አሁንም የአገልግሎት ጉዞውን ፕሮግራም እጋብዛችኋለሁ። ስለዚህ እጅግ ተስፋ አስቆራጭ ስለነበረው ጊዜ ጌታው ቃል ሲያስታውስ እንዲህ ይላል። አንድ ቀን ጠዋት ትዝ ይለኛል። ወቅቱ በጣም ብርድ የነበረበት ጊዜ ነው እና በማለዳ ባለቤቴ ወደ ተኛችበት ክፍል ለቁርስ የሚሆናትን ነገር ይዤ ሄድኩኝና እንደ ውስጤ ከፍተኛ የሆነ ተስፋ መቁረጥ ውስጥ ነበረ እና ነገሮችን እንዴት ልቋቋማቸው እንደምችል ፍጹም ባቃተው ማንነት ውስጥ ስለነበርኩ ከሁሉ በላይ ደግሞ ትልቁ ጥያቄ ለምን እግዚአብሔር ይህንን አደረገብን የሚለው ጥያቄ በእውነት የትኛውም አገልጋይ ሊመልስልኝ አልቻለም። ለካኔም አገልጋይ ነኝ። በዚህ ሁኔታ ውስጥ ለገቡ ሰዎች ከዚህ ቀደም ሰጣቸው የነበረው የመጽናኛ ቃል ሁሉ ለካ
በእንደዚህ አይነት ሁኔታ ውስጥ ሲገባበት የሚሰራ ሆኖ አላገኘሁትም እና እንደ እውነት ተናግሮ የመሸበት ማደር እንዲሉ በወቅቱ የነበረኝን ስሜት ነው የምነግርሽና ከፍተኛ ግራ መጋባት ውስጥ ነበርኩና በጣም በይበልጥ ስለ ወደፊቱ አገልግሎታችን ምንም የሚታየኝ ተስፋ አልነበረም እና በቃ ከልጅነት ከሰንበት ትምህርት ቤት የተጀመረው አገልግሎቴ ለካ የሩጫው ማብቂያ ይሄ ነው በዚህ እድሜ ነው እያልኩ ለራሴ የፍጻሜውን ዘመን እንደው የማርዳት ያህል እናገር ነበርና እንግዲህ በእንደዚህ አይነት የልብ ስብራት ውስጥ መሆኔ ሌሎች እንዳያውቁብኝ እንደው የሚያግዘኝ እቺ በተፈጥሮ ያለችኝ ጨዋታዬ እሷን ካባለብሼ ባለቤቴ ወደተኛችበት ክፍል ገባሁና ያኔ ደግሞ እሷ ዊልቸሯ ላይ ተቀምጣ መጽሐፍ ቅዱስዋን አንብባ በስልኳ እኛ ከዚህ ቀደም የዘመርናቸውን ዝማሬዎች እያዳመጠች ትልቅ መንፈሳዊ መነቃቃት ውስጥ እንደነበረች ታስታውቃለችና በነገራችን ላይ ለኔ በዛ ጊዜ የትኛውም አይነት መንፈሳዊ ነገር ሊያጽናናኝ እንደማይችል ሆኖ ስለሆነ ውስጥ የገባኝ እንደ አለመስማትን ሁሉ መዝሙርን ራሱ አለመስማትን እስከመምረጥ ደርሼ ነበር። ለምንድን ነው ይሄንን የምናገረው? አገልጋዮች ስንባል እንደው ባለ ክንፍ መልአክ አድርገው የሚቆጥሩን ብዙ ሰዎች አሉ። ለካ ሁላችንንም አይደለም ይሄ የሚጠቀልለው። ባለ ክንፎች እንዲሆኑ የሚቆጠሩ ሆነው መቆጠር የሚፈልጉ ሊኖሩ ይችላሉ። እኔ ግን በትክክል በዚያ ጊዜ ተሰባሪ ሸክላ ሆኜ ደቅቄ ነበር ማለት እችላለሁና ታዲያ ያችን የለበጣ ፈገግታዬን ጨዋታዬን እንደው በህመም የወደቀችውን ባለቤቴን በህመም ላይ ህመም ላለመጨመር ፈገግታዬን እየለገስኳት ቁርሱን ማቀራረብ ጀመርኩና በዚያ ጊዜ በፍጹም የማልጠብቀውን አንድ ጥያቄ ጠየቀችኝ። ጌታ ያውቃል ከባለቤቱ ብሩክታይት የተጠየቀውን ጥያቄ ለማወቅ በነበረብኝ ጉጉት ጥያቄውን ብሩክታዊት እንዲህ ስትል ነበር ያጫወተችኝ። ይገርምሻል በጊዜው ልዩ የሆነ የጌታ ጸጋ እንደበዛልኝ ብቻ አስታውሳለሁ። ብዙ ሰዎች እንደዚህ አይነት ምስክርነት ሲሰሙ አንዱን ደካማ አንዱን ብርቱ አድርገው ሊወስዱት ይችላሉ። ጉዳዩ ከሰው ማንነት ጋር የተያያዘ አይደለም። ጉዳዩ እኮ የጌታ ጸጋ ሲበዛልሽ ብቻ ነው። ቀኑ ዛሬ ኦክቶበር 18 ነው። በዛሬው ቀን እግዚአብሔር የተናገረው ኦክቶበር 18 2014 ነው። ኦኬ። እና እግዚአብሔር የተናገረው መልእክት ምን ነው? ከሰዓት ነው ጠዋት ነው? ጠዋት 8 ሰዓት ተኩል ላይ ማለት ነው። ምንድነው ያለው? ማቴዎስ ምዕራፍ ወንጌል ላይ ምዕራፍ 2 ላይ ምን ይላል? ዮሴፍን ጻኑን የሚፈልጉት ሞተዋልና ተነሳ፣ ጻኑንና እናቱን ይዘህ ለኢየሩሳሌም ተመለስ። ጻኑን ለማጥፋት የተደረገው ጥረት ብዙዎችን ህፃናት ህይወት አጥፍቷል። ስለዚህ ህፃናቶችን ሁሉ ያስጨፈጨፈ ያን ሰው የክርስቶስ ኢየሱስ የእግዚአብሔር ፕሮግራም ለሰዎች የሰራውን ዓላማ ለማበላሸት እሱን ለማግኘት ሲባል ብዙዎችን ህፃናት ጨፈጨፈ። በተለይ ራሄል ስለ ልጆቿ አለቀሰች። በፍጹም መጽናናት አልቻለችም። ከእንግዲህ በኋላ ወደ እሷ ስለማይመለሱ ስለማይመጡ እና ኃይለኛ ሐዘን በብዙዎች ልብ ፈጠረ እሱን ለማግኘት ሲል እና የእግዚአብሔር ፕሮግራም ያለበትን ኢየሱስ ክርስቶስን ለማጥፋት ብዙ የተደረገው ጥረቱ አሁን በቃ ከዚህ በኋላ የለም። አሁን በጻንነቱ የተደረገበት ጥቃት እንግዲህ በኋላ እሱን ስለማያገኘው እግዚአብሔር ቀንና እግዚአብሔር ሰዓት እግዚአብሔር ፕሮግራም እስከሚፈጸም ድረስ አሁን ከዚህ በኋላ ሞተዋል። ተነስና ሂድ ወደ ኢየሩሳሌም፣ ወደ ተተነበየለት፣ ወደ ተነገረለት፣ ወደ ታቀለለት ሰፈር ተመለስ። ሂድ፣ እዛ ነው ሊኖር የሚገባው፣ ግብጽ አይደለም። በግብጽ እንግዲህ በኋላ ኢየሱስ አይኖርም እና ኢየሩሳሌም ስራውን ሊሰራ ሊጀምር ያለበት ቦታ፣ የእግዚአብሔርን ሐሳብ ሊያገለግል ያለበት ቦታ፣ አገልግሎቱን ሊጀምር ያለበት ቦታ፣ ሊሰራበት ያለበት ቦታ ተመለስ አለው። ወደ ተጻፈለት፣ ወደ ተነገረለት፣ ወደ ተተነበየለት ወደዛው ተመለስ አለውና
እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስን ብቻ አይደለም በክርስቶስ ኢየሱስ ተከታይ የሆነው እኛን የእግዚአብሔር ፕሮግራም ሲኖርብን እኛን ለማጥፋት እኛን ለመግደል ብዙ ይታገላል። እኛን አላገኝ ሲል እኛ የሆነው ሁሉ ወይም እንደኛ አይነት የሚመስለው ሁሉ ተመሳሳይ የሆኑትን ሁሉ ህፃናቶቹን ተመሳሳይ ህፃናቶችን በሱ ይሆናሉ የሚለው ሁሉ ነው የጨረሰው ነው። ይታገላል፣ ብዙዎችን ለማጥፋት ይሞክራል። እግዚአብሔር የተናገረልንን ነገር እስክናገኝ ድረስ አይተውንም አይጠላንምና ሸሽጎን ደብቆን በየትም ስፍራ ግብጽ ወስዶ ምንም ብሎ ደብቆ ዓላማው እንዲፈጸምብን ቀኑ እስኪደርስ ያደርሰናልና ኢየሱስ ክርስቶስን እንደዛ እንደረዳ እንዳሻገረ የክርስቶስ ተከታይ አገልጋዮች ሆነን በህይወታችን በሚገጥሙ ነገሮች የገባኝ እግዚአብሔር ፕሮግራም ካለብን ፕሮግራሙ እስከሚፈጸም ድረስ እግዚአብሔር እኛን አይተውም እና ወደ ታሰበው ሰፈር እኛን ይመልሰናል። ዓላማው እንዲፈጸም በእኛ ሊሰራ ያለው ፕሮግራም እንዲፈጸም ወደ መጀመሪያ ወደ ተናገረው ቃሉ ይመልሰናልና እግዚአብሔር ይመስገን። ስለዚህ እንደተናገረው እንዲሁ በህይወታችን አድርጓል እና እግዚአብሔር የተመሰገነ ነው። ስለዚህ ወደ ሰፈራችን እንመለሳለን። ሰፈራችን ገብተን እግዚአብሔር ያለውን ነገር እናገለግላለን፣ እንሰራለን፣ እናደርጋለን። እግዚአብሔር ትልቅ ነው። የእግዚአብሔር ፕሮግራም ማንም አይሽረውም። እግዚአብሔር የተናገረው ማንም የቱን ያህል ኃያል ንጉስ ቢሆን ለኛ አይደለም ንግስናው። ሄሮድስ ንግስናው ለኢየሱስ ክርስቶስ አይደለም ወይም ለኢየሩሳሌም ህዝብ አይደለም። እግዚአብሔር ይመስገን። አሁን እንግዲህ በኋላ እኛ ንጉሳችን ኢየሱስ በሚፈልገው መልኩ ወደሚፈልገው ፕሮግራም ወደ አወጣው ፕሮግራም ውስጥ አስገብቶ ስራውን እንድንሰራ ይረዳናልና የሚያጽናና ቃል ስለሆነ ዛሬ ቀን ስላገኘነው ቃል እግዚአብሔር ይመስገን። እኔ በዛ ከባድ ሁኔታው ሳልፍ ያ የጌታን ጸጋ በእጥፍ እንደመጣልኝና እንደረዳኝ አስታውሳለሁ። ተስፋ በቆርጥ ኖሮ ጠላት እኮ ያመጣብኝና ወረወረብኝ ጦሩ ወቅቱ ሊያጠፋኝ ይችል ነበር። ነገር ግን ይህ ነው የማለው ልዩ ጸጋ ውስጤን በሰላም ጠብቆት እንደነበር አስታውሳለሁ። የጠየቁት ጥያቄ እንደማስታውሰው እንደዚህ ነበር ያልኩት፣ እኔም ምልህ ከዚህ በኋላ ስለሚኖረን የአገልግሎት ዘመን ምን ይታያል? በእውነት ልክ ይሄንን ስትናገር የተሰማኝ ስሜት በጣም የተደበላለቀ ነበር። ምክንያቱም ቅድም ነግሬሻለሁ፣ በብዙ የእግዚአብሔር ቃል ራሴን ማጽናናት አልቻልኩም፣ በመዝሙር ልጽናና አልቻልኩም። አንዳንድ ጊዜ እንደዚህ ነገር ሊገጥም ይችላል። እንግዲህ ምን አልሽው? ያልኩትማ እንደምታየኝ የማይንቀሳቀሰው ይሄ ግማሽ አካሌ ነው። ደግሞ እሱንም ቢሆን ጌታ ይፈውሰኝና ደግሞ እድናለሁ። ትልቁና ዋናው እኮ ነገር ድምጼ እኮ ምንም አልሆነም። ስለዚህ ከመዘመርና ከመናገር አይከለክለኝም። ታዲያ አገልግሎቴን የማቆምበት ምክንያቱ አይታየኝም። እንደውም እኮ አሁን ካለሁበት ሁኔታ እስከምፈወስ ድረስ የትም ቦታ ብንጋበዝ ሄደን እናገለግላለን። ታዲያ ፕሮግራም መሪው ጌታ ያውቃልና ብሩክታይት አሁን እኮ ወደዚህ መጥተው ያገለግሉናል ብሎ ሲጋብዘን አንተም ደግሞ በዊልቸር እኔ ተቀምጬ እየገፋኝ ወደ መድረክ ስታወጣኝ ያኔ ጉባኤው እንዴት እንደሚሆን ይታያል። ጠላትስ እንዴት እንደሚያፈር ይታያል። ይህ የሷ ንግግር ግን በቀጥታ እኔ ያካለሁበት ነገር ውስጥ እንደዚህ መንጭቆ የሚያወጣ ሆኖ ነው የተሰማኝ። እኔ በበኩሌ በንግግሯ ውስጥ ዊልቸር የመግፋት ነገሯን መናገሩ አስደንግጦኛል። ምክንያቱም ለቴራፒ ሕክምና ወደ ሌላ ክፍል በወሰዷት ቁጥር ሰው የሌለበትን ሰው ያልተቀመጠበትን ዊልቸር እያስኩ በረንዳ ወይም ኮሪደር ላይ እለማመዳለሁ፣ አነዳድ እንዴት እንደምታጠፍ እንዴት እንደሚደረግ እና በዚህ ሐሳቤ ውስጥ እየዋኘው እሷ ደግሞ አሁን የድል ንግግሯን መናገሯን ቀጠለች። ታውቃለህ አልኩት ጉባኤው ምን እንደሚል። እነዚህ ልጆች ከልጅነታቸው ጌታን አገለገሉት፣ እንደዚሁም አሁን ደግሞ በህመም ላይ ሆነው እያገለገሉት ነው ብለው ገና ዝማሬውን ሳንጀምር እንኳን ጉባኤው መንፈስ ቅዱስ መባረክ ይጀምራል። ከዛ ደግሞ መዘመር ስንጀምር ደግሞ ብዙ ሰው ካለበት እኮ ሐዘን፣ ከበሽታው፣ ከተለያየ ስራቱ መጽናናት፣ መፈታት ይጀምራል። ይህ አገልግሎት እንደዚህ ሆኖ አይታየም አልኩት።
ይህ አይነቱ አገልግሎታችን አይታይህም ብላ የምፈራውን ጥያቄ አጥብቃ ደግማ ስትጠይቀኝ እውነቱን ለመናገር ከንቅልፉ እንደሚነቃ ነው የነቃሁትና ያ ሁሉ የብዙዎች ሰዎች ማጽናኛና በራሴም ጥረት ተስፋዬን እንደገና ለማደስ የሞከርኩት ነገር አሁን ግን ትልቅ ነገር ከላይ ላይ እንደተነሳ ሆኖ ተሰማኝና ባለቤቴን በዊልቸር ላይ አስቀምጬ ከጎኗ ቆሜ ለማገልገል የሆነ አቅም ውስጤ እንደገባ ነው የሚሰማኝና አሁን እናገለግላለን ብያት ቁርሷን በልታ ወደ ሌላ ሕክምናዋ ስትሄድ እኔም ወደ ቤቴ ተመለስኩ። ከዛን ቀን በኋላ ውስጤ በጭካኔ ለሌላው ዙር አገልግሎት ለሌላው ዙር የአገልግሎት ዘመን እንደተሰናዳ ነው የሚሰማኝ። ይሁንላችሁ አድማጮቼ የጄኤምቢ ቲቪ ሚኒስትሪ የተወለደው በእንደዚህ አይነት የህመምና የመከራ ምጥ በነበረበት ጊዜ ውስጥ ሆነው ነበር። ጌታው ቃልም ሆነ ባለቤቱ ብሩክታዊት ስለ ጄኤምቢ ቲቪ ሚኒስትሪ በአምላካቸው ልብ ውስጥ ምን እንዳለ የሚያውቁት ምንም ነገር አልነበረም። ለካ ቁጭ ብዬም ቢሆን አገለግለዋለሁ የሚለው በጸጋው ከውስጧ የወጣው የውሳኔ ቃል በአምላካቸው መንግስት ውስጥ ሌላ የአገልግሎት ዘመን እንደቀጠለላቸው እንደተወሰነላቸው ዛሬ ነው የገባቸው። ጄኤምቢ ቲቪ ሚኒስትሪ ታዲያ እንዴት ተጸነሰ እንዴት ተወለደ ለምትሉ የሚቀጥለው ሳምንት ስንገናኝ እቀጥልላችኋለሁ። ደህንነት ከእግዚአብሔር ዘንድ ነው። ትንቢተ ዮናስ 2:10 አበባ ነኝ ከሻምበርግ። እህታችን አበባ ጌታ ይባርክሽ እንላለን። እንግዲህ እንደሰማችኋት በዚህ ሁሉ ሁኔታ ውስጥ አልፎ ጄኤምቢ ሚኒስትሪ የሚዲያው አገልግሎት እንዴት ተጀመረ ለሚለው በሚቀጥለው ሳምንት የእህታችን አበባን ዝግጅት እናስመለክታችኋለን። ውድ የዝግጅታችን ተከታታዮች እስካሁን በዚህ በ11ኛው ዓመት ልዩ ፕሮግራማችን ክፍል 1 በነበረው ጊዜ ሁሉ እግዚአብሔር እንደባረካችሁ ተስፋ እናደርጋለን። ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት የዚህን የ11ኛውን ዓመት ልዩ ፕሮግራማችን ክፍል 2 ይዘንላችሁ እንቀርባለን። ጌታ ከሁላችሁ ጋር ይሁን። መልካም ሳምንት።